ሁሉ ሰው አዎ የተሻለ ፈልጋለሁ ይላል፣ ግን ኤግዛክትሊ ምን እንደሚፈልግ አያውቀውም። እኔ ይሄስ ህልም ነው ማሳካት የምፈልገው የሚል ሀሳብ ቢመጣለት እኮ አይሄድበትም። ምክንያቱ እንዴት አድርግ እኔ እንዴት አዎ አንተ አትችልም። ምክንያቱ ብዙ ጊዜ ስትከስር ኪሳራ ትሆናለህ፣ ብዙ ጊዜ ስትዋሽ ውሸታም ትሆናለህ፣ ብዙ ጊዜ ስትጨነቅ ጭንቀታም ትሆናለህ፣ ብዙ ጊዜ ስትቸገር ችግራም ትሆናለህ። ይሄ አቅም ካልገባን አዙሮ ነው የሚደብድበን። ትልቁ ችግር እኛ እንደምናስበው ከውጭ የሚመጣ ችግር አይደለም። ትልቁ ችግር የራሳችን አቅም አቅጣጫ ስለማንሰጠው በጠዋቱ እኛን መስደብ ነው የሚጀምረው። አካባቢያችሁ ስለሚቀልዱባችሁ ቤተሰቦቼ ይቀልዱኛል ብሎ መፍረስ ነው ምርጫችሁ ወይስ ቀልዱን አልፎ ታምር መስራት? ህልም አላማ ዋናው አላማ ከገባ መቼም አትከስርም። የሰው ልጆች ትልቅ ችግራችን ማን መሆናችን አናቅም፣ እንዴት እንደምንሰራ አናቅም፣ ወደምንፈልገው አይነት ነገር እንዴት እንደምንቀየር አናቅም። አሁን ለዚህ ከባድ የሆነ ቻሌንጅ እንድናሸንፈው የሚረዳን ነገር አለ። ምን ይባላል? ትልቅ ህልም። ብዙ ሰዎች ህልማቸው በመጠቀም ችግር አሸንፈዋል። ህልማቸው በመጠቀም አድገዋል፣ የሚፈልጉት ደረጃ ደርሰዋል። አሁን ከመጀመሪያ በፊት የትልቅ ህልም አላማ መግለጽ ፈልጋለሁ። የትልቅ ህልም ዋና አላማ ምንድን ነው? የትልቅ ህልም ዋና አላማ እድገት ነው። በድጋሜ ልገልጸው ነው። አንድ ሰው በወር የሚያገኘው ያለ ስንት ነው? 5,000። አሁን 5,000 በዚህ ብላት ምንም እየሸፈነች አይደለችም። እና ስለ 5,000 ቢያማር ይቀይራል? አለቃው ቢረብሸው ይቀይራል? ወደዚህ ወደዛ ቢል ይቀይራል? አይቀይርም። 5,000 መቀየር የሚችለው ማን ሲቀየር ነው? እኔ ስቀየር። ወደ ምን ስቀየር? የተሻለ ማግኘት የሚችል ሰው ስቀየር። ስለዚህ ወደ ምን ነው የምቀይረው? መምረጥ አለብኝ። ለአንድ ሰው ጠይቃለሁ። አሁን የምታገኘው 5,000 ነው። በአመት የምታገኘው ስንት ነው? 60,000። አሁን 60,000 በወር ብታገኘው ወደ ራሳችሁ ወስዳችሁ ስታስቧት ችግሩ ይቀልጣል። ምንም የተቀየረ ነገር የለም። ግን አሁን ወጥተሃል። ከምን ወጥተሃል? ከማማረሩ። አእምሯችን ወይ ስላለው ያማራል ወይ አዲስ ነገር ይፈጥራል። አብዛኛው ጊዜ ከልጅነታችን ጀምሮ ተው አይቻልም፣ ከየት አምጥተህ ገንዘብ የት አለ ምናምን የለመድነው ስለሆነ እኛም ሙሉ ቀን የምናስበው የምናየው ቪዲዮ በዛ ከሆነ ምን እፈልጋለሁ የሚል ጥያቄ አንጠይቀው። ማን ጠይቀው ከሆነ መልሱ የለም። መልሱ ከሌላ አናደርገው። ሁሉ ሰው አዎ የተሻለ እፈልጋለሁ ይላል፣ ግን ኤግዛክትሊ ምን እንደሚፈልግ አያውቀው። ሰከም ብሎ ለኔ ምንድን ነው የሚቻለው? ወደ ምን ልደግ? ወደ ምን ልሆን የሚለው ጥያቄ አይጠይቀው። እኔ ይሄስ ህልም ነው ማሳካት የምፈልገው የሚል ሀሳብ ቢመጣለት እኮ አይሄድበትም። ምክንያቱ እንዴት አድርግ እኔ እንዴት አዎ አንተ አትችልም። ምክንያቱ ሳታስበው ምን ሆነሃል? 5,000 ሆነሃል። ሳታስበው ምን ሆነሃል? ይሲ ብዙ ጊዜ ስትከስር ኪሳራ ትሆናለህ፣ ብዙ ጊዜ ስትዋሽ ውሸታም ትሆናለህ፣ ብዙ ጊዜ ስትጨነቅ ጭንቀታም ትሆናለህ፣ ብዙ ጊዜ ስትቸገር ችግራም ትሆናለህ። አሁን 5,000 ከሆንኩ ሌላ አይታየኝም። ማስበው ስለምን ነው? ስለ 5,000 ማማረው፣ ስለ 5,000 የሚከፋኝ በ5,000 የሚጨነቀው 5,000 ሻይ የምጠጣው በ5,000 ባጀት። ከዚህ ውጭ አይታይም። ምክንያቱ ሁኛለሁ። አሁን ህልም ከዚህ ነው ቦጭቆ የሚያወጣ ምንም ነገር ሳይቀየር። እኔ ያመጣሁት አይደለም፣ የፈጣሪ ስጦታ ነው። ፈጣሪ ምናብ የሚባል የአእምሮ መሳሪያ ሰጠን። የሰው ልጆች ምናብ ስጠቀምበት ኤርፕሌን ሰሩ። እውነት ውሸት? እውነት ነው ውሸት? እኔ ብቻ ነኝ ያየው ወይስ አይታችኋል? ማን ነው የሰራው ኤርፕሌን? በምን ነው መጀመሪያ ያየው? በምናብ ሞባይል ሰሩ። ሄሎ ሄሊኮፕተር ተሰራ። ከድህነት ወጡ፣ ሀገራቸው ቀየሩ። ማን? የሰው ልጆች። እኛስ ምንድነን? ፈጣሪ ለሰው ልጅ በህይወት ዘመኑ ሙሉ ከምጠቀምበት በላይ ድንቅ አቅምና ችሎታ ሰጥቷል። ይህ አቅም ሙሉ በሙሉ መቼም አንጠቀምበትም። የተወሰነ ደረጃ ከተጠቀምነው ያዘለናል። ይህ አቅም ካልገባን አዙሮ ነው የሚደብድበን። ትልቁ ችግር እኛ እንደምናስበው ከውጭ የሚመጣ ችግር አይደለም። ትልቁ ችግር የራሳችን አቅም እኛ አቅጣጫ ስለማንሰጠው በጠዋቱ እኛን መስደብ ነው የሚጀምረው። እንተ ማትረባ የት ልትሄድ ነው? የራሳችን አእምሮ ለመፍጠር የተሰጠን አእምሮ አዙሮ እኛን እየደበደበን ነው። ምን ልትሆን ነው? ጊዜ ያለፈህ እኮ። እንዴት ነው የምትከፍለው? ምናብህ ሆን ብለህ ካልተጠቀምክበት ፓራዳይምን ይጠቀምበታል። በዚህ መንገድ ከሄድክ ጉድህ ነው። የዚህ ወር አትከፍልም። አውጥቶ ሊያባሩህ ነው።
በቃ ጉድህ ነው። በምናብ በራስህ ምናብ ትበላለህ። የሆነው ሆኗል፣ የሚሆነው አላቅም፣ እዚሁ ነኝ። ምናቤ መልካም በሆነ መንገድ ብጠቀምበት ይቻላል፣ መጥፎ፣ ሀብታም በሆነ ድሃ፣ ተስፋ ባለው ተስፋ በቆረጠ ምርጫ ነው አይደለ? ስለዚህ ምናቤ እኔ በተስፋ ነው መጠቀም የምፈልገው የምትሉ ከሆነ ላንቺ ምን ትፈልጋለች? እንዴት እንደሚሳካ አታቂ። ምክንያቱ አሁን ፓራዳይምሽ የማጣት ከሆነ አይታየውም፣ ግን እሱም በጥሰሽ ይልኝ ነው ምልሻለሁ። ፓራዳይማችሁ በጥሳችሁ ለማየት ሞክሩ ነው ምላችኋለሁ። የሚበጠስበት መንገድ እናየዋለን። ክሊር? ስለዚህ ምን ፈልጋለሁ? አመታዊ ገቢ ወርሃዊ ማድረግ ፈልጋለሁ። በመንፈሳዊነቴ ማሻሻል ፈልጋለሁ። በጤንነቴ፣ በትምህርቴ፣ በስራዬ ምን ነው ማሻሻል የምፈልገው? ይሄ ነው ህልም የሚባለው። ይሄ ህልም መጀመሪያ አልመዋለሁ። ማለሙ የመጀመሪያ ስራ ነው። ቆንጆ ጥርት ያለ ህልም ስታሳካ ፑሽ ያደርጋል። ከዛ ትቀይራለህ። ወደ ምን ነው የምትቀይረው? ወደ ህልሙ ማሳካት የሚችል ሰው። ጂም ሰው ሄዶ ምን ያደርጋል? ዳምብል ያነሳል። ዳምብል የሚያነሳው የብረት ፍቅር ስላለው አይደለም። ዳምብል የሚያነሳው የዳምብል ስታነሳው ምን ስለሚያደርግህ ነው? ማስሎችህን ምን ያደርጋቸዋል? ያጠነክራቸዋል። ሁሌ ጠይቃለሁ፣ ጂም ለመጀመሪያ ቀን ብትሄዱ መጀመሪያ የምታነሱት የ5 ኪሎ ነው የ50 ኪሎ? ለመጀመሪያ ቀን ብትሄዱ የ5 ኪሎ ብታነሳ ምንም ማስልህ ብዙ ጥንካሬ አይፈጥርም። የ50 ኪሎ የ100 ኪሎ ብታነሳ ደግሞ ወገብህ ተሰብረህ ቁጭ ልትል ትችላለህ፣ ወይ ደግሞ ላታንቀሳቅሰው ትችላለህ። ስለዚህ ምን ነው የምታነሳው? ያለህበት ነው። አሁን ማንሳት የምችለው 20 ከሆነ ወደ 25 ገፋ ታደርጋለህ፣ ወደ 30 ገፋ ታደርጋለህ አይደለ? ያዝ ታደርገው እዚህ ጋር ያማላ ያም ሰርተህ ቤት ስትሄድ ይቆስላል አይቆስልም? ከቆሰለ በኋላ ግን ምን ይሆናል? ይድናል። ስለዚህ የብረት ፍቅር ሳይሆን ጂም የሚወስደን ያ ብረት ምን ያደርገናል? ያጠነክረናል። ህልም ደግሞ እንደሱ ነው። አሁን አመሺ ነው ከኑሮ ውድነቱ ጋር ምንም ተስፋ የለውም፣ አቅጣጫም የለውም፣ መንገድ የለውም። ግን ምን ተሰጠኝ? ማስሎች አሉ፣ የአእምሮ መሳሪያዎች አሉ። 6 የአእምሮ መሳሪያዎች ሜሞሪ፣ ኢማጂኔሽን፣ ዊል፣ ሪዝን፣ ፐርሰፕሽን፣ ኢንቱዊሽን። ከነዚህ አንዱ ምናብ ይባላል። በምናቤ አሁን 5,000 ነው ማገኘው ያለሁ ምኖሮ ያ ደግሞ 5,000 ነው። ግን ስንት ማግኘት እችላለሁ? አመታዊ ገቢ ወርሃዊ ማድረግ እችላለሁ። እኔ አመታዊ ገቢያችሁ ወርሃዊ አድርጉ ያልኩ አይደለሁም። ምን ነው የምትፈልገው ነው ምለው ያለው። የሆነ ሀሳብ ይመጣላል። እንዴት እንደምታሳካው አታውቅም፣ ግን ደሪዘን አይዲያ እኔ እዚህ አይገባኝም እዛ ጋር። አሁን የህልሙ ዓላማ ምንድን ነው? ልክ እንደ ብረቱ ያጠነክራል። ምን ነው የሚያጠነክረው? የአእምሮ መሳሪያዎችን። አሁን ምን ማሰብ ጀምራለህ? ይሄ ህልም እኮ ማሳካት እችላለሁ። መጀመሪያ ስታስበው አይመጣልም፣ ኦሆ ነው የምትለው። ግን ሂደቱ እየተከተልክ ስትሄድ ስለምን ማሰብ ጀምራለህ? ስለ ህልሙ ስለምን ማሰብ ጀምራለህ? ስለ ማሳካት ስለምን ተማሳጅ። ይሄ ህልም ለማሳካት መሆን ያለብኝ ሆናለሁ፣ ማድረግ ያለብኝ አደርጋለሁ፣ መክፈል ያለብኝ መስዋዕትነት ከፍላለሁ የሚለው ሀሳቦች ይመጡልሃል። ስትቆይበት ይጨምራሉ። ስትቆይበት ገብተሃል። ሀሳብ ሲቀየር ስሜት ይቀየራል። ስሜት ሲቀየር እምነት ይቀየራል። እምነት ሲቀየር አክሽን ይቀየራል። አክሽን ሲቀየር ውጤቱ ይቀየራል። አንድ ቀን ስትነቃ ተሳክተዋል። ለምን? አድገሃል። ወደ ምን? ያ ህልም ማሳካት የሚችል ሰው። ስለዚህ ህልም የሚያስፈልገን ለምንድን ነው? ለማደግ። አሁን ማገኘው ያለው ውጤት ማገኘው ያለው በዚህ የእድገት ደረጃ ስለሆንኩ ነው። የምፈልገው ውጤት ማላገኘው ያለው በዛ የእድገት ደረጃ ስላልሆንኩ ነው። ይሄ ስላችሁ ኑሮ ውድነቱ ረስቼው አይደለም። የሀገሪቷ ችግር ረስቼው አይደለም። የቤተሰቦቻችሁ ችግር ረስቼው አይደለም። አሁን ማገኘው ያለሁ ውጤት ማገኘው ያለሁ ምክንያቱ አሁን ያለሁት የእድገት ደረጃ ኑሮ ውድነቱ ሲጨመርበት፣ የሀገሪቷ ችግር ሲጨመርበት፣ የኔ ችግር ሲጨመርበት፣ የቤተሰቤ ሲጨመርበት ይሄ ነው የሚያስገኘው። ነገር ግን እኔ ከተቀየርኩ ከኑሮ ውድነቱ፣ ከሀገሪቷ ችግር፣ ከቤተሰቦቼ ችግር፣ ከገንዘብ እጥረቱ ችግር በላይ ከሆንኩ በምፈልገው ደረጃ ካደረስኩ እነዚህ ድርምስምስ አድርጌ ማግኘት ያለብኝ ያገኛለሁ። እንደዚህ አይነት ሰዎች ታውቃላችሁ? አጠገባችሁ ሰዎች የሉም? ተመሳሳይ ችግር ያላቸው የሚያሸንፉ፣ ተመሳሳይ ፈተና ያለ ያሸንፉ። ስለዚህ ምርጫችሁ ምንድን ነው? እኔ እኮ እችላለሁ ግን ኑሮ ውድነቱ ብሎ መሰበር ወይስ ኑሮ ውድነቱ ተሻግሮ ማሸነፍ? አካባቢያችሁ ስለሚቀልዱባችሁ ቤተሰቦቼ ይቀልዱኛል ብሎ መፍረስ ነው ምርጫችሁ? ወይስ ቀልዱን አልፎ ታምር መስራት? ልብ በሉ።
መጠንከር የሚያስፈልገን አገሪቷ በቆንጆ ሁኔታ ስትሆን አይደለም። እንደሱ ከሆነማ በቀላል ይመጣል። የበለጠ መጠንከር ሲኖር አገራችን እንደምንፈልጋት ካልሆነች ነው። የበለጠ መጠንከር ያለብን ሰዎች ሲያጭበረብሩን ነው። ሰዎች ሲያጭበረብሩን መፍረስ ነው ያለብን መጠንከር። ሰዎች ሊጥሉን ሲፈልጉ መፍረስ ነው ያለብን መጠንከር። አብዛኛው ጊዜ ግን ምን ነው የምናደርገው? የሆኑ ሰዎች ስለነኩን አልቅሰን መተኛት ነው የምንፈልገው። ይቀየራል። ማን ነው የሚበላሸው? ቤተሰቤ። ስለዚህ ምን አይነት ሰው ነህ ነው? ያሉ ችግሮች ቆጥረህ የምትፈርስ ነህ ወይስ ያሉ ችግሮች እንደ ማዳበሪያ በመጠቀም የምታድግ ነህ ነው? እኔ ችግሮች እንደ ማዳበሪያ ነው የማያቸው። ማዳበሪያ ሰብስበህ እዚህ መሀላቸው ላይ ቁጭ ብትል በሽታ ነው የሚገድልህ። የሀገሪቷ ችግር ሁሉ እዚህ ጋር ካደረግከው እዚህ ያስታምሃል። ቦታው ካስቀመጥከው ግን መሬት ላይ የኮተኮትክ መሬት ላይ ካስቀመጥከው ግን ምን ይወጣበታል? አበባ ይወጣበታል፣ ብርቱካን ይወጣበታል፣ ሙዝ ይወጣበታል። አሁን የሚገጥሙ ያሉ ችግሮች እንደማጠናከሪያ ትጠቀምባቸዋለህ ወይስ በእነሱ ትፈርሳለህ? ያንተ ምርጫ ነው። አዎ ዳዊት ግን እኮ እዛ ማዳበሪያ ጨምረው። ምክንያት የመምረጥ መብት አለ። ስለዚህ ህልም የምናልመው ለመገላገል አይደለም። ህልም የምናልመው ለማምለጥ አይደለም። ህልም የምናልመው ለማደግ። ወደ ምን ነው የምናድገው? ወደ ህልሙ ማሳካት የሚችል ሰው። መኪና መግዛት ከፈለክ መኪና መግዛት ወደሚችል ሰው። አይ ቲንክ እዚህ አንድ ኤግዛምፕል አለኝ። አንድ ሰው ህልሙ መኪና መግዛት ነው እንበል። አሁን የሚንቀሳቀሰው በምን ነው? በታክሲ እና ታክሲ ወረፋ ያስጠላዋል። ሚስቱ ወረፋ ስትይዝ ያስጠላዋል። ልጆቹ በታክሲ ሲንገላተቱ ያስጠላዋልና ምን ይላል? እኔ እኮ አቅሜ በደንብ ብጠቀምበት መኪና መግዛት እችላለሁ። አሁን የማገኘው ደሞዝ አለ፣ ግን ሜይቢ በደንብ አድጌ ካደግኩ የራሴ መኪና መግዛት እችላለሁ እና የራሴ መኪና ገዝቼ ራይድ መስራት እችላለሁ። ሁሉ ሰው የራሱ ሀሳብ አለው። ራይድ መስራት እችላለሁ። ራይድ ብሰራ እኮ 1000 በቀን 2000 በቀን 3000 በቀን አይደነው እንደ ሁኔታ መስራት ይታየዋል። አሁን ይሄ ሀሳብ ሳስብ መኪናው እንዴት እንደሚገዛው ያውቃል? አያውቅም። ገንዘቡ ከየት እንደሚመጣ ያውቃል? አያውቅም። ስለዚህ አብዛኛው ሰው ተስፋ ይቆርጣል፣ እጁን ይሰጣል። ምክንያቱም ምን አይረዳውም። ህልም የሚያሳድግ ነው። እዛ ሀሳብ ላይ ከቆየ ይሄ መኪና መግዛት እችላለሁ እና የቤተሰቤ ታሪክ መቀየር እችላለሁ፣ ለወገኔ መትረፍ እችላለሁ የሚለው ሀሳብ ላይ ከቆየ ግን በንጋታው ተጨማሪ ሀሳቦች ይመጣሉ። የሰው አእምሮ የሚረክል እሱ ነው። ማንኛውም ህልም የመጀመሪያ ቀን ስታስበው ያ ህልም እንዴት እንደሚሳካ አይታየም። አይደለም ህልም፣ ትናንሽ ነገሮች። መኪናውን እንውሰደው። አንድ ሰው የመጀመሪያ ቀን መኪና መግዛት ሲፈልግ ጓደኛው ይጠይቃል፣ መኪና ምን ለራይድ ምን ብሰራ ይሻላል ብሎ ሲጠይቅ ከዛ በፊት ታክሲ ነው የሚያየው። መንገድ ላይ ሳይ መኪና ይታየው ምን አብዛኛው ጊዜ የሚታየው ታክሲ ነው የሚታየው። አሁን እንደዚህ አይነት መኪና ከገዛህ እኮ አሪፍ ነው። ዲዛይር ከገዛህ ወይ ኮሮላ ከገዛህ ወይ ቪዝ ከገዛህ ወይ ሳምቲንግ ከገዛህ ቆንጆ ነው ሲለው የመጀመሪያ ቀን እችን መኪና ያያታል። ከዛ በፊት ልብ ብሎ አይቷት አያውቅም። አይደለም በአይኑ ያያታል፣ አእምሮ ላይ ግን አትመዘገብም። እሱ እኮ ነው ሀብቱ አለ፣ በአይኑ እኮ ታየዋለህ፣ ግን አይመዘገብም። ከዚህ ነው የሚመለሰው። እዚህ ብዙ ኤክሰርሳይዝ ሰርተናል አይደለ? ቀይ ካሳየው ሰው አረንጓዴ አይታየው። ሰው በአይኑ አይደለም የሚያየው፣ በአእምሮ ነው። አይኑ ሁሉ ያያል፣ ግን የሆንኮ ነው የምትመዘግበው። ድሃ ከሆንክ ድህነት ነው የሚታየ፣ ሀብታም ከሆንክ ሀብት፣ 5000 ከሆንክ 5000 ነው የሚታየ፣ 60000 ከሆንክ 60000። ዛስ ወይ 5000 የሚያገኝ ሰው አመት ሙሉ 5000 የሚያገኘው፣ 60000 የሚያገኝ ሰው 60000 የሚያገኘው እሱ ነው። በዛ ነው ሰው የማይቀየሩ፣ የሚፈልገው ነው ለይቶ የሚያየው። አሁን እቺ መኪና ልክ እንዳያት ዋው እቺ መኪና አሪፍ ናት፣ ከለራዋም ታምራለች፣ ለመጀመሪያ ጊዜ ልገዛት ነው። እንደሱ አይነት አለ። ትንሽ ሞቲቬት ስትሆን ሰከር ትላለህና የመጀመሪያ ሳይንቲስት አንተ ነው የሚመስልህ። የመጀመሪያ መኪና የምትገዛ አንተ። ሌላ ሰዎች እንደዚህ የላቸው አይደል? ዋው ልገዛ ነው። በዛን ቀን ግን ከተማው ስትሄድ ስታይ ያቺ መኪና ናት፣ ስታይ ያቺ መኪና ናት። ወይ የሀገራችን ህዝብ እቺ መኪና ስገዛ ሁሉ ሰው እሷን መኪና ገዛ ነው የሚያስበው። መኪናው ነበረ እስካሁን ድረስ አይታይም ነበር። አሁን ስለቆየህበት ማየት ጀመርክ። ልበሉ ልብስም ሊሆን ይችላል፣ መኪናም ሊሆን ይችላል። አንድ ነገር ትኩረት ውስጥ ካስገባው አእምሮ እሱ ብቻ ነው የሚያየው። አእምሮ ሀሜት ላይ ትኩረት ካደረገው ሀሜት ነው የሚታየው። የሰው ጉድለት ትኩረት ካደረገው ጉድለት ብቻ ነው የሚታየው። የሆንኮ ነው የምታየው። አሁን ይሄ ሰውዬ ይሄ ምስጢር ገብቶት ሀሳቡ ላይ ስቆይ መንገዱ አገኘዋለሁ ሲል ይቀይራል። አሁን ምንም ነገር ሳይቀየር ሀሳቡ ተቀይረዋል።
ተስፋ የሌለው ተስፋ የቆረጠ በቃ የያዝኩት ይዤ እሞታለሁ ሳይሆን እኔ ባለ ትልቅ ህልሜ ይሄ ህልም በማሳካት ደግሞ ህይወቴን ቀይራለሁ፣ ቤተሰቤን ቀይራለሁ፣ አገሬን ቀይራለሁ የሚል ሰው ተቀይሯል አሁን በሀሳቡ። ስለዚህ መስሪያ ቤቱ ስገባ እንዴት ነው የሚገባው? እንደተቀየረ ሰው ነው። ሲሰራ እንዴት ነው የሚሰራው? እንደተቀየረ። ብዙ ሰው የሚሸወደው እዚህ ጋር ነው። የሆነ ህልም ሲያልም አሁን ያለበት መስሪያ ቤት ያበላሻል። አሁን ያለበት መስሪያ ቤት የምታበላሽ ከሆነ ተበላሽተሃል። የተበላሸ ሰው ደግሞ የተበላሸ ነገር ነው የሚያገኘው። ህልሙ ያሳድጋል። በገንዘብ አይደለም የሚያሳድ እንደ ሰው። እኔ ማን ህልሙ ያሳካ ሰው? እኔ ማን የምወደው አይነት ሰው? እኔ ማን የማደንቀው ሰው? የት? መኪናዬ ውስጥ ነው? ኤቭሪዌር። አሁን አጠቃላይ የኔ አእምሮ ሰፍቷል። አጠቃላይ የኔ ሀሳብ ምን ሆኗል? ስፍት ብለዋል። በሄድኩበት በረከት ነኝ፣ በሄድኩበት ህልመኛ ነኝ፣ በሄድኩበት ተአምረኛ ነኝ፣ በሄድኩበት ጎበዝ ነኝ፣ በሄድኩበት ፍቅር ነኝ። እኔን የመሰሉ ሰዎች ወደ እኔ ይመጣሉ አይመጡም? ወደ እኔ የሚመጡ ሀሳቦች ይመጣሉ አይመጡም? ግን የህልም ዓላማ ይሄ ነው። እንደዚህ ስትቀየር አንተ ታድጋለህ። ስታድግ አይተው ማታቅ ነገር ማየት ጀምራለህ። ሰምተው ማታቅ ነገር አለ እኮ ግን መስማት ጀምራለህ። አት ሰርታይም ፖይንት ይሄ ትገባል፣ ልብህ ይገባል፣ ታምነዋለህ፣ ባህሪ ይቀይራል። አስቀድመህ ትነሳለህ፣ ትንቀሳቀሳለህ። ሰዎች ሲያዩት ዋው ይሄ ልጅ ደስ ሲል፣ እንደዚህ ትንሽ ስራ ነው የሚሰራው ግን እንቅስቃሴው ደስ ሲል፣ ነገሮች ደስ ሲል። ህልም እንዴት ነው የሚሳካት? ታቅም አንድ ሰው መጥቶ አብረን እንስራ መኪና ላይ ስራው ሊልህ ይችላል። ሄደህ አበድሩኝ ብትል ባህሪ ተወዳጅ ነዋ፣ ታማኝ ነሃ፣ ሀቀኛ ነሃ። ይሲ መኪናው ሳይገዛ ኦሬዲ ህልሙ ያሳካ ሰው የምትፈልገው አይነት ሰው ሆነሃል፣ ተቀይረሃል። ኦሬዲ የተቀየረ ሰው መርዳት ቀላል ነው። ራስህን ከረዳህ ሌላ ሰዎች እንዲረዱህ ይቀላቸዋል። ራስህን ካረዳህ ግን ማንም አይረዳህም። ራስህን ስትረዳን ሁሉ ሰው የሚረዳ። ስለዚህ የህልም ዓላማ እንዲያሳድግ ነው። መች? አሁን እዚህ ራይት ነው። አሁን አድገህ መሄድ ትችላለህ። ቤትህ ስትሄድ አሁን የተቀየረ ሰው የምትፈልገው የምታደንቀው ሰው አለ አይደል? ስለሱ ሰማ ደስ የሚል ዋው ይሄ ሰው የኔ ደስ ይለኛል፣ ስለሱ ሰማ በጣም ደስ ይለኛል። እሱ ሰው ሆነ ግባ። ለቤትህ ብርሃን፣ ለመስሪያ ቤትህ ተአምር፣ ለሀገርህ ተስፋ። ይቻላል አይቻልም? አሁን ይሄ ሰውዬ እንደዚህ ሲቀየር መኪናው ይገዛዋል አይገዛውም? ዋናው ቁም ነገሩ መኪና መግዛቱ አይደለም። የህልሙ ዓላማ እድገት ነው። የህልሙ ሽልማት ምንድን ነው? የህልሙ ሽልማት ምንድን ነው? መኪናው። ህልምህ ስታሳካ ሽልማት አለ፣ መኪና ታገኛለህ። ህልምህ ስታሳካ ሽልማት አለ፣ ገንዘብ ታገኛለህ። ህልምህ ስታሳካ ሽልማት አለ፣ የተለያዩ ነገሮች ታገኛለህ። እነዚህ ነገሮች ቋሚ አይደሉም። እነዚህ ነገሮች ይመጣሉ ይሄዳሉ። መኪናው ሊገለበጥ ይችላል፣ ሊሰረቅ ይችላል፣ ሊጠፋ ይችላል፣ ያላሰብከው ነገር ሊያጋጥምህ ይችላል። ግን መኪናው ምንም ቢሆን ምንም አንተ አድገሃል። በባህሪ፣ በጸባይ፣ በልማድ አድገሃል። ቢሄድ ድጋሜ ትገዛዋለህ። ምክንያቱ ተቀይረሃል። ወደ ምን? ወደ ህልሙን ማሳካት የሚችል ሰው ማቹር አድርገሃል። ህልም ዓላማ፣ ዋናው ዓላማ ከገባ መቼም አትከስርም። ምክንያቱ ቁሳቁሱ ላይ አይደለም የሚገለጸው። ይሄ ሰውዬ ላይ ነው የሚገለጸው። ባህሪህ ላይ ነው የሚገለጸው። ሁለንትናህ ላይ ነው የሚገለጸው። ይሄ ሀሳብ ከተረዳን ህልሙ ይሳካ አይሳካ ብዙ ጉዳያችን አይደለም። ዋና ጉዳያችን እኔ ምን አይነት ሰው ነኝ ነው። እኔ የምፈልገው አይነት ሰው ነኝ ወይ? እኔ የምፈልገው ድንቅ ሰው ነኝ ወይ? እኔ የምፈልገው ታምር የሆንኩ ሰው ነኝ ነው። ይሄ ምክንያት ያስፈልጓል? አያስፈልገውም። ግን ጀስት አእምሯችን ለማሰብ ህልም እናስቀምጥበታለን። ህልም ማሰሪያ ነው። ምን ጎትቶ እንዲያሳድገን። ተራራ ስትወጣ ገመድ ወረህ ራስህን ልትወረውር ልትስብ ትችላለህ አይደለ? በቃ ህልም እንደሱ ነው። ትወረውራለህ፣ ትሄዳለህ። ከዛ ደግሞ ሌላ ትወረውራለህ፣ ትሄዳለህ። ከ5,000 ወደ 60,000፣ ከ60,000 100,000፣ 100,000 500,000፣ 500,000 1 ሚሊዮን እስከምሞት ድረስ ማደግ አላቆመም። ህይወቴን ከቀየርኩ ቤተሰቤን መቀየር እችላለሁ። ቤተሰቤን ከቀየርኩ አገሬን መቀየር እችላለሁ። አገሬን ከቀየርኩ ዓለም መቀየር እችላለሁ። ያስማማናል? ያስማማናል። እዚህ ዓለም ለዘላለም የለንም። እቺ መሬት ከኛ በፊት ስንት ዓመት ኖራለች፣ ከኛ በኋላ ስንት ዓመት ትኖራለች? ሚሊየንስ ዓመት ነው። የኛ 100 አይሞላም። ከሱ ስንት አንስተናል፣ ስንት ይቀራል? ከነዚህ ዓመቶች ደግሞ ስንት ዓመቶች ናቸው በደንብ መጠቀም የምንችለው? ብዙ ጊዜ የለንም፣ ብዙ ጊዜ የለም። ስለዚህ አሁን ተነስቶ ሁሉ እንቅፋቶች ተሻግሮ መሆን ያለብህ መሆን፣ መድረስ ያለብህ መድረስ ነው። ለምንድን ነው ይሄ ስልጠና ያለ? ለምን ነው ይሄ ሁሉ ሰው የተሰበሰበ? ምክንያቱም አንድ ነገር ገብቶናል። ውስጥ በመቀየር ውጭ መቀየር ይችላል። ሀሳብ ብቻ ግን ትርጉም የለውም። በሀሳብ ብቻ እኔ ድንቅ ነኝ፣ ትልቅ ህልም አለ፣ ህልሜ ይቻላል ብትል እዚህ ያለ ስሜቶችህና እምነቶችህ
ከንተን ካላ ወረኛ የት ነው የምትችለው? ከየት ይመጣል ገንዘቡ? ከየት ይመጣል ምናምን የሚላሉ። ስለዚህ ሀሳቡ የት መግባት አለበት? ስሜት መግባት አለብህ፣ ማየት አለብህ። በስሜት አልፎልህ ማየት አለብህ። እንዴት እንደማልፈው አላቅም፣ ግን አልፈዋለሁ። እንዴት እንደምደርስ አላቅም፣ ግን ደርሳለሁ። ኢማጂኔሽን ቪዥዋላይዜሽን ይባላል፣ ለጥፉት ምናምን ይባላል። ቁጭ ብለህ ሰከን ብለህ ጊዜ ወስደህ አልፈህ ማየት አለብህ። ምክንያቱ ከታየ ታየ ነው። አእምሮ የሚሰራው ኢን ፒክቸርስ ነው፣ በኢሜጅ ነው የሚሰራው አእምሮ። ለሁሉም ነገር ፒክቸር አለ። ለራሳችንም ፒክቸር አለን። እኔ ለራሴ የማይበት ፒክቸር አለ፣ አንተ ለራስህ የምታይበት ፒክቸር አለ። በቃ ስምህ ሲጠራ ራስህን የምታይበት ፒክቸር አለ። የሆነ ሰው እንደዚህ ሲሰማ ምናምን ፒክቸሩ ማየት ይችላለህ፣ ደስ ይለዋልና ከዛ የራሱ አይ እኔም አልችልም። ለራስህ የምታይ ፒክቸር ምንድን ነው? እኔ አልችልም ነው። ካንተ የሚወጣ ምንድን ነው? የማይቻልበት ሞቅ ይልሃል ሞቲቬሽን፣ ግን ፒክቸሩ በውስጥ አምነሃል እንደማታልፍ፣ እንደማታሸንፍ፣ እንደማትሻገር ዝም ብሎ ልትሰማ እንጂ እንደማትሻገር አምነሃል። ይሄ ነው መቀየር ያለበት። ሰከም ብለህ እኔ ራሴ እንዴት ነው የማየው? እኔ የሚገርመኝ ከብዙ ሰዎች ጋር ሳወራ በጣም ማደንቃቸው መወዳቸው ሰዎች እኔ ስለነሱ ብዙ ያለ ሰው ስለነሱ የሚያስበው ሰማይ ነው። አንዳንድ ሰዎች ስለነሱ መጥፎ ያስባል። ያየሁት ግን ከዛ ሰውዬ ስለ ራሱ የባሰ መጥፎ የሚያስብ ሰው የለም። አሁን እዚህ ጋር የምትወዱኝ ሰዎች አላችሁ፣ ጥሩ ስለኔ የምታስቡ ሰዎች አላችሁ አይደለ? የማይወዱኝ መጥፎ የሚያስቡ ሰዎች አሉ። ማን ነው የባሰ ሀሳብ ያስባል የምትሉኝ ግን የሚጠሉኝ ሰዎች ሳይሆን እኔ። ስለ ራሳችን የምናስበው ሀሳብ አለ፣ ከሚገባን በታች ነው። ይሄ ነው መቀየር ያለበት። እስካሁን ድረስ አጥፍቼ ሊሆን እችላለሁ፣ አበላሽቼ ሊሆን እችላለሁ። ይቅር ማለት አለብኝ። ለሰዎች አስቀይሜ ከሆንኩ ሂጄ ይቅርታ ጠይቃለሁ። ያስቀይሙን ካሉ ይቅር እላለሁ። እነዚህ ማልፈልጋችሁ ይሄ ከራሴ ማልወደው ነገር መለቀቅ። ምክንያቱ ራሴን ጠላ ከሆንኩ ህይወት ጠላለሁ። ስለዚህ ራሳችን የምናይበት ፒክቸር አለ። ይሄ ምን ማድረግ አለብን? ማረቅ አለብን፣ መልቀቅ አለብን። የሆነው ሆኗል፣ የሚሆነው አብረን ናያለን። እዚህ ነው ያለው። እዚህ ከሆንኩ ምንድን ነው መሆን የምፈልገው? እዚህ ከሆንኩ ድንቅ ነው መሆን የምፈልገው። ተራ የሚችል ማይችል፣ የሚያሳካ ማያሳካ፣ ተአምረኛ ወረኛ፣ ተስፋ ያለው ተስፋ የቆረጠ ምርጫ ነው። በቃ እንደዚህ ነው የምንሄደው። ይሄ እንደዚህ ተብሎ ስንሄድ ደስ ይላል። የሆነ ችግር ሲመጣ ግን ምን ልታደርግ ትችላለህ? ትተዋዋለህ። ይሄ ምርጫ ትተዋዋለህና ወዴት ትመለሳለህ? ወደ ድሮ፣ ወደ ተስፋ የቆረጠው፣ ወደ አልቻለው፣ ወደ ተቀየመው፣ ወደ ተበደለው ምርጫ ነው። በዛ ነው ሰው የማይሰራለት። እዚህ ጋር ሲመጣ ሞቲቬትድ ይሆናል። ሙሉ ቀን የሚያስበው ግን የሌላ ሰዎች ችግር፣ የሌላ ሰዎች ፈተና ምናምን። ከዛ የሆነ ሰዓት እስከ እኔ እችላለሁ እንዴ ብለህ ስታስብ ማን ይዤ ምን ይዤ ከየት ይምጣ እንዴት አድርጌ? ምክንያቱ በቃ ሀሳብህ ተቀይረዋል። ይችላል አሁን እኔማ ምርጫዬ ሰላም ነው፣ ግን እንዴት ሰላም ልሆን? እኔማ ምርጫዬ ሀብታም መሆን ነው፣ ግን እንዴት? ከየት ይምጣ? ስራ የለም፣ ኑሮ ውድነት አለ። ታዲያ ከየት ላምጣ? ከየት ላምጣ? ሞከርኩ እኮ እስካሁን ድረስ አልሞከርኩም እንዴ? ሞክሬያለሁ እኮ ከየት ይምጣ ግን? ኧረ ተው ባንሞክር ይሻላል። ምን አለ እና ታሳምናታለህ ራስህን። ስለዚህ እንደዚህ ሁኔታ ስንሆን ይሄም መፍትሄ አለው። ኤኒቲንግ መፍትሄ አለው። መቀየር ይቻላል። የምትቀየርበት መንገድ ስታስብ መቀየር ይቻላል። ስለዚህ ለእኔ ሁሌ የሚጠቅመኝ ምስጋና ነው። ምስጋና የመሰለ የለም። ምን ላመስግን? አሁን ያለህ መኪና ትወደው፣ ይሄ መኪና ያስጠላኝ፣ እኔ አሪፍ መኪና የምፈልገው። እያማረርክ ነው፣ የምታማርበት ነው የሚጨምርልህ። ያለህ ታመሰግናለህ። ስለዚህ ደስተኛ ነህ። ስለዚህ የምታመሰግንበት ደግሞ ይጨመርልሃል። ያለህ የምታማር ከሆነ መገለጫህ ምን ነው? አማራሪ። ስታማርር የምታማርበት ይጨመርልሃል። ስታመሰግን የምታመሰግንበት ይጨመራል። አይ እኔ እኮ መኪና የለኝም። እግር አለ፣ ጫማ አለ። ጫማ አትወደውም፣ ባለህ ጫማ መስገን። ጫማ ባይኖር እግር አለ። እግር ቀላል ነው እንዴ? እግር ነው ውድ፣ መኪና አይሰማም። አንዳንዴ ይከላከልብናል። እግር ነው ውድ ወይስ መኪና? እግር አለን፣ ተመስገን።
እግር ያለው መኪና ስለሌለው ያለቅሳል። መኪና ያለው የተሻለ መኪና ስለሌለው ያለቅሳል። ቤት ያለው ፎቅ ስለሌለው ያለቅሳል። አልቃሾች ከሆነ ማልቀሳችን አይቀርም የትም። እሱ እኮ ነው የሚገርመኝ። የሚገርም መኪና ይዞ ይሄ መንገድ ትራፊክ ይላል። ስለዚህ ሁሌ በምን ነው የምናመሰግነው? ባለን ስናመሰግን ልወስደው ነው፣ ወደ ህልም ልወስደው ነው። ካለን ጀመረን ወደ ሌለን እንሂድ ወይ? ዝግጁ ናችሁ? ኦልራይት። በምን ነው የምንጀምረው ቀናችን? በጸሎትና በምስጋና። ሁሉ ሰው በየሃይማኖቱ በየእምነቱ ካየ ምንድን ነው ፈጣሪ ሁሌ ምን ነው የሚለው? ቀናችሁ በምን ጀምሩ? በጸሎት በምስጋና። ማን ነው የሚጠቀመው? እኛ። አሁን እኔ ጸለይኩ አልጸለይኩ ለፈጣሪ ምን ነው የሚጨመርለት? ደስ ብቻ ነው የሚለው። እኔ እኮ አልታይም እኮ እዚህ ሲነማ ላይ አልታይም እኮ እቺ ዶት ነኝ። እቺ ሲነማ ደግሞ ከህንጻው አትታይም። ይህ ህንጻ ደግሞ ከ22 አይታይም። 22 ከአዲስ አበባ አይታይም። አዲስ አበባ ከኢትዮጵያ እኮ አይታይም። ኤርፕሌን ስታልፍ እኮ አዲስ አበባ ነው የምትባል። ዶት ናት፣ ብናኛ አበራ ናት። ኢትዮጵያ ላይ ስትበር ባዶ ነው ቦታው። ከዛ አንድ ከተማ አለች። ኢትዮጵያ ደግሞ ከዓለም አትታይም። ኢትዮጵያ የታለች ብለህ ነው ካርታ ላይ የምትፈልጋት። ሙሉ መሬታችን ደግሞ ፀሐይ ላይ አትታይም። 1.3 ሚሊዮን እጥፍ ናት ፀሐይ። የኛ ኳስ ትመስላለች፣ ሩቅ ስለሆነች ነው። ፀሐይ ባትኖር እኛ አንኖርም። ፀሐይ አይመቸኝም። ባትኖር ኖሮ በበረዶ። ፀሐይ ደግሞ ሌላ ፀሐይ ደግሞ አለች፣ ለፀሐይ ከንቱ የምታደርግ ሚልክ ዌይ ጋላክሲ 100 ቢሊዮን መሬቶችና ፀሐዮች ነው ያሉት። 100 ቢሊዮን ሚሊዮን አይደለም። ይሄ ሚልክ ዌይ ጋላክሲ ነው። አይታሰብም፣ መጀመሪያው መጨረሻው አይታሰብም። ሚልክ ዌይ ጋላክሲ። የሚገርመው ግን በዩኒቨርስ አንድ ሚልክ ዌይ ጋላክሲ አይደለም ያለ፣ 100 ቢሊዮን ጋላክሲዎች ነው ያለው። በቃ ይሄ ሁሉ ተፈጥሮ ስታስብ ልብህ በምን ነው የሚሞላ? በምስጋና። ካላመሰገንክ ያንተ ችግር ነው። ስለዚህ ስናመሰግን ለፈጣሪ የምንጨምርለት ነገር የለም። ይሄ ሁሉ ይዞ ምን ይጎድለዋል? ማን ነው የሚጠቀመው? እኛ ነን። ጠዋት ተነስተህ በህይወት ስላለው ተመስገን። በህይወት ካለ እኮ ይሄ ሁሉ ተአምር መመስከር ትችላለች። መሬታችን እኮ ዝም ብላ ስልቹ እንደዚህ ብላ የተቀመጠች አይደለች። በራሷ ነው የምትዞረው 160,000 ኪሎ ሜትር በሰዓት። ከዛ ደግሞ በማን ትዞራለች? በፀሐይ። like life is amazing, the whole system is amazing። ግን አንተ ደብሮሃል። ይሄ ልጅ ልረዳው ሞክሬ አልረዳ አለኝ። ሙሉ ዓለም ያስጨንቃል። በራስህ ሐሳብ ከተበላህ ማለት ነው። በራስህ ሐሳብ መሸወድ ከጀመርክ፣ በአእምሮ ያለ ሐሳብ በአእምሮ ያለ ተረት እውነት ከመሰለ ህይወትህ ብቻ ሳይሆን ዓለም ሙሉ ጭንቅ ይሆንባል። ማን ይሄ ደግሞ መጣ? እቺ ደግሞ ተወኝ እባካችሁ። ልባችን ከከፈት ነው በረከቱ ብዙ ነው። ስለዚህ ቀናችን በምን ነው የምንጀምረው? በጸሎትና በምስጋና። ማን ነው የሚጠቀመው? እኛ ነው የምንጠቀመው። ምን ነው የምናመሰግነው? መጀመሪያ የምናመሰግነው በህይወት መኖራችን ነው። ይሲ ምን ብዙ ነገር ብፈልግ ብዙ ነገር ልትረዱኝ ይችላላችሁ። ህይወቴ ልትሄድ ካለች ግን ማንም ሰው ሊረና አይችልም። ፈጣሪ ካልፈቀደ በህይወት የለንም። ልክ እንደኔና እንደናንተ ትልቅ ህልም ያለው ሰው ነበረ ትናንት። ነገ አለውና አሻሽላለሁ ብሎ ነው የሚያስበው የነበረ። ከነ ሁሉ ችግሩ፣ ከነ ሁሉ መከራው፣ ከነ ሁሉ ፈተናው ሄደ። ስትሄድ አይጻፍልህም፣ ኢሜይል አይላክልህም፣ ደብዳቤ አይላክልህም። 200,000 300 ሰዎች ሄደዋል። እኛም መሄድ እንችል ነበር ትናንት። ችግሩ እንዳለ ለቤተሰቦቻችን ሳንደርስ መሄድ እንችል ነበር። ትናንት ጌም ኦቨር ቢባል ነው አልተባለማ። በህይወት ነው ያለው። በህይወት ነው ያላችሁ አላችሁ። ስለዚህ ይሄ ትምህርት ዛሬ ያልቃል። ወደ ቤታችን እንሄዳለን። ብዙ ነገር ያጋጥመናል። ነገ ጠዋት ግን ስትነሱ ሌላ ነገር አታስታውሱ። እቺ ናት መጀመሪያ። እቺ ካላስታወሳችሁ ምን ነው የሚመጣው? ምን ተባለ ደግሞ ቲክቶክ ወይ አንቺ ተይ እባክሽ ምን ነው የሚመጣው? አሁን ወደዚህ ጭቅጭቅ እንዳንገባ ጠዋት ከተነሳችሁ፣ ምክንያቱ ዋስትና የለም። ዛሬ ማታ ልንቀር እንችላለን አንችልም። ስለዚህ ከተነሳችሁ፣ ነገ ጠዋት ከተነሳችሁ ዋና ሆኗል አልሆነም? ከህይወት የሚበልጥ አለ ወይ? አንድ ሰው ከሞተ በኋላ እዛ መቃብሩ ጋር ሄደ፣ ወንድም መኪና ትፈልግ ነበር ይሄ መኪና ብትለው ይነሳል እንዴ? እዚህ ያለ እኮ ለመኪና ያብዳል። ከሄድክ በኋላ ግን መኪና ትርጉም አለው? ገንዘብ ትርጉም አለው? ሰው ትርጉም አለው? ምንም ትርጉም የለው። ሁሉ
ሁሉ ነገር ትርጉም ያለው በህይወት ካለ ነው። ህይወት የምትባል ከጠፋች ሌላ ሁሉ ነገር ትርጉም የለውም። ስለዚህ ነገ ጠዋት መኪናው ሳይሆን እዳው ሳይሆን ብድሩ ሳይሆን ወሬው ሳይሆን ነገ ጠዋት ዋናው ምንድን ነው? ምንም ባታስታውሱ እቺ ብቻ አስታውሱ። ነገ ጠዋት በህይወት ካላችሁ ተመስገኑ አይደለም። ስለዚህ ከልብ ማመስገን። አሁን ቀኑ ተቀይሯል። አመስጋኝ ነህ። ማነው ተጠቃሚ? እኔ። ማነው ተጠቃሚ? ቤተሰቦቼ። መጀመሪያ የሚያስፈልገን ፈጣሪ መፍቀድ አለበት ነገ ጠዋት እንድነሳ። መጀመሪያ ይሄ ነው። በየቀኑ በየደቂቃው ራሳችን ማስታወስ ያለብን። ቀጥሎ ትንፋሽ። ሌላ ነገር የምናማር ያለን እኮ ትንፋሽ ስላለ ነው እንጂ ኮሮና ቢመጣ እቺ ብትዘጋ አንድ ሰው ትንፋሽ ከተያዘበት ህልሜ ምናምን ይላል እንዴ? ነው ትንፋሽ ነው። ስለዚህ ትንፋሽ ስላገኘን ነው። ቀጥሎ ምን ነው የሚያስፈልገው? ውሃ። አይገባንም ግን 3 ቀን ውሃ ካልጠጣ ይሄ ውሃ ዋጋ ይገባል። አሁን የምትጨነቀው ያለህ ለመጨነቅ እድል ያገኘው ውሃ ስላገኘህ ነው። አሁን የምትጨነቀው ያለው ለመጨነቅ እድል ያገኘው ምግብ ስላገኘው ነው። ውሃ አግኝታችኋል? ምግብ አግኝታችኋል? ተመስገን አይደለም እንዴ ታዲያ? ቀጥሎ ልብስ አግኝታችኋል? ትልቅ በረከት ነው አይደለም? ቤት፣ መጠለያ። የምትፈልጉት ቤት ላይሆን ይችላል ግን የምታድርባት መጠለያ ያለች አይደለ? ተመስገን አይደለም? ስለዚህ እናመስግን ስለሱ። ከዛ ደግሞ የምትወዷቸው ቤተሰቦች የላቸው? አንዳንዴ በትጣሉም ወንድም፣ እህት፣ አክስት፣ እናት፣ አባት፣ አጎት፣ ሚስት፣ ባል አሉ የለው? በረከት ናቸው አይደለም? በደንብ አድርገን መግባባት ከቻለን ተአምር መስራት እንችላለን አንችልም? ስለዚህ ይህም እናመሰግናለን። ማማረርም ይቻላል። እኔ እኮ እቺ ሚስቴ ይቻላል። ስታማረር ቀየርከው፣ መንፈስን አበላሸው። ስለዚህ ሙሉ ቀኑ አበላሸው። ስለዚህ እናመሰግናለን። ያሉን ቤተሰቦች ያላችሁ ስራህን አትወደውም ግን የሆነ ሰውዬ የሆነ ህልም አልሞ ያ መስሪያ ቤት ስለከፈተው ደሞዝ ታገኛለህ፣ ቤተሰብን ራስህን ትመግባለህ። ተመስገን ነው አይደለም? ያለን ነገሮች ያለን ችግሩ አንዴ እንተውና ምን ላይ ትኩረት እናድርግ? በረከቱ እና ተቆጥሮ አያልቅም። በቀን እኮ በረከቱ ትንፋሽ እንፈልጋለን፣ ትንፋሽ አለ። ፀሐይ እንፈልጋለን፣ ፀሐይ አለ። ቧንቧ ውሃ እንፈልጋለን፣ ቧንቧ ውሃ አለ። በፊት እኮ ሙሉ ቀን የልጆች ስራ ምን አይነበረ? ውሃ ማምጣት። 10 ኪሎ ሜትር ሄደ ውሃ ታመጣለህ። ትልቅ ቤተሰብ ከሆነ ስራ ምንድነው? ውሃ ማምጣት። ሌላ ደግሞ እንጨት ማምጣት፣ ሌላ ደግሞ ማደን ነበር። አሁን ህይወት ቀለለ። በዛ እኮ ነው ጭንቀት የበዛው። አያቶቻችን አንድ ከማይጨነቁበት የነበረ ቢዚ ናቸው። ለመጨነቅ ጊዜ የለም። ምክንያቱም ውሃ ተሸክመ ከየት ሙሉ ቀን ውሃ ስትሸከም ከዋልክ ስራ ቢዚ ነህ። መች ልትጨነቅ? ድካሙ ለጥ ሙሉ ቀን ስታድን ከዋልክ፣ ሙሉ ቀን እርሻ ላይ ከዋልክ፣ ሙሉ ቀን ከበሬ ምናምን ስታገል ከዋልክ፣ ቤት ስትመጣ በቃ ከቤተሰቦች ውለሆን አውርተ ለጥ። አሁን ውሃ ቤታችን ድረስ ነው የሚመጣው። መብራት ቤታችን ድረስ ነው የሚመጣው። እንጨት አንፈልጥም ምናምን አናደርግም። ከሱ አልፎ አስቤዛ በራችን ድረስ ነው የሚመጣው። ሁሉ በየሰፈሩ አዲስ አበባ በሄድክበት ሱቅ አለ። አንድ ደቂቃ በቃ ሱቅ አለ። ስልክ ብትደውላቸው ቤት ድረስ ያመጡልሃል። ምንም ስራ የለም። መኪና ባይኖር ራይድ ቤት ድረስ ነው የሚመጣው። ስለ ብዙ ጊዜ አለ። አሁን ይሄ ብዙ ጊዜ ለምን መጠቀም ይችላል? አእምሮህ ለመጠቀም፣ ለማጥናት፣ ለማንበብ፣ ለመመራመር፣ ስራ ለማሰብ፣ እድገት ለማሰብ ልጠቀም ይችላል። እንደዚህ ካላደረግ የአእምሮ ምን ይጀምራል? ማያስፈልገው ወሬ፣ ሀሜት። ጊዜ ሲበዛ ለመጨነቅ በጣም ብዙ ምን ሊሆን ነው? መጨረሻ ምን ሊሆን ነው? መጨረሻ ሞታለህ። የት ነው የምደርሰው? መቃብር። መጨረሻችን ምንድን ነው? እንከበራለን አይደለ? በቃ ማን የሚያመልጣለ እንዴ? ቪዛ ያገኛለ፣ ሞትም ያለ። ሁላችን መጨረሻችን ምንድን ነው? ሞት። ጥያቄው ከመሞቱ በፊት እንዳትሞት ነው። ስለዚህ ዋይፋይ ቤት አለ የለም whatever ውሃ ቤታችን ይድረስ። የምናመሰግንበት ነገር ብዙ ነው። አሁን ያለን መንፈስ ምንድን ነው? ስለሌለን መጨነቅ ሳይሆን ባለን የምናመሰግን ሰዎች ነን። አሁን በአእምሯችን ሌላ ደግሞ ማመስገን እንችላለን። አእምሮ ስላለኝ ትልቅ ህልም ማለም ስለምችል አመሰግናለሁ። ህልምን መሆን አላውቅም ግን ህልም የሚባል ማለም ስለሚችል የተሻለ ደረጃ ማደግ ስለሚችል የተሻለ ማሳካት ስለሚችል አመሰግናለሁ።
አርፍጄ የምነሳ የነበርኩ በጠዋቱ መነሳት ስለምችል አመሰግናለሁ። መቀየር ስለምችል አመሰግናለሁ። አእምሮዬን መቀየር ስለምችል አመሰግናለሁ። አሸናፊ ሰው መሆን ስለምችል አመሰግናለሁ። ምስጋና ምንድነው? መቼ ነው የምታመሰግነው? መቼ ነው አንድ ሰው ስጦታ ሲሰጥህ ነው የምታመሰግነው አይደል? ስትቀበል ነው የምታመሰግነው። ምስጋና ማለት በቃ ተቀብያለሁ ማለት ነው። ስለዚህ ህልምህ ስታመሰግን በሐሳብ ሳይሆን በስሜት ተቀብለዋል። በቃ ህልሜ ይቻላል ተቀብለዋል። ቅድም አይተናል ከላይ ህልም አለ ህልሜ ይቻላል ስትል ልብህ ምን ነው የሚለው? ሂድ አትችልም ነው የሚለው አይደለ? አሁን ተቀይሯል። ምንድን ከልብ ያመሰገንክ ነው። ህልሜ ስለሚሳካ አመሰግናለሁ። ስለዚህ ተቀብለሃል፣ ተቀይረሃል። ወደ ምን ነው የተቀየረ? ወደ ህልም ማሳካት የሚችል ሰው ተቀይረሃል። ከጠዋቱ እስከ ማታ በጥንቃቄ ስለምትሄድ ሐሳብ ምስጋና ነው፣ በረከት ነው፣ አዎንታዊ ነው፣ መልካም ነው። ዳኒ ስታገኘው በምን መንፈስ ነው የምታገኘው? በምስጋና። ዳኒ ስላገኘው ተመስገን ነው። ቀላል ነው። አሁን የዳንኤልን ከን ሞልተዋል፣ የዳዊትን ከን ሞልተዋል። አሁን የዳንኤልን ከን ከዚህ ነው የሚሆነው። ግን ከዳንኤል ጋር በምስጋና ከጀመርኩ የእሱ ጉድለት ሳይሆን የእሱ ምን ማየው መልካም። ስለዚህ አብረን እንሰራለን አንሰራ? አዲስ ነገር እንፈጥራለን እንፈጥር? የስ አሁን በዚህ ምስጋና መንገድ ሲሄድ ማን እንደማለች? ሄለን እንደማለች። ስለዚህ ሄለን ደግሞ የእሷ ደግሞ መልካም ነገር ነው ማየው። ስለዚህ ከእሷ ደግሞ ሀሳብ አገኛለሁ አላገኘም? መንገድ አገኛለሁ አላገኘም? ብዙ ሰው አንድ ነገር ሲጎዳ እዛ ንዴት ውስጥ ይገባልና ነገ ስታገኘው እዛ ነው፣ ከሳምንት በኋላ እዛ ነው፣ ከወር በኋላ እዛ ነው፣ ከአመት በኋላ እዛ ነው፣ ከ10 ዓመት በኋላ እዛ ነው። ከ10 ዓመት በኋላ አግኝቶ ምን ሆነ ስትለው ደብሮኛል። ለምን? ከ10 ዓመት በፊት እንደዚህ ወሰዱብኝና በቃ ከዛ በኋላ አልቻልኩም። መቀየም ከቻለን ቀላል ነው። ማሳካት ከፈለገን አሁን ይሄ ትምህርት እንደ ትምህርት አይደለም። ብለን የሆነ ነገር መባል አለበት። የሆነ ኤሌክትሪክ ነገ ጠዋት ብለህ ትናዳለን። ገባሁ ደግሞ ወደ እንዴት ገባሁ ደግሞ ወደ ተስፋ መቁረጥ። ልመለስ፣ ላመስግን። ምን ይዤ ነው ማመሰግነው? በህይወት ነው ያለሁ። በአፍንጫ ትንፋሽ አለ፣ ቤተሰቦች አሉ፣ አእምሮ አለ፣ ህልም አለ። ህልምህ ስለሚሳካ ማመሰገን ትችላለህ። ያስማማናል? ያስማማን። የመጀመሪያ ችግራችን ማን መሆናችን አናቅም። ይሄ የመጀመሪያ ችግራችን ነው። ችግር ሲያጋጥመን ችግር እንሆናለን። በደል ሲያጋጥመን ተበዳይ እንሆናለን። ስናጣ ድሃ እንሆናለን። እኛ እኮ ድሃ ነን፣ እኛ እኮ አንችልም። ዲፋይን እናደርገዋለን ራሳችን። የመጀመሪያ ችግራችን ማን መሆናችን አናቅም። ሁለተኛ ችግራችን ምን ማድረግ እንደምንችል አናቅም። ማሰብም አንፈልግም። ያለው ችግር ስለተመቸን ምንድን ነው ህልሜ? ምን ነው ማሳካት? እሱ ለማሰብ ጊዜ የለን። ይሄ ነው ሁለተኛ ችግራችን። ሶስተኛ ችግራችን ደግሞ እንዴት እንደምሰራ አናቅም። ሰላም መሆን ነው የምፈልገው። የሚያናድድ ሰው ሲመጣ ግን ወር ሙሉ እናደዳለን። የሚያበሳጭ ነገር ሲመጣ አመት ሙሉ እንበሳጫለን። የሚያስቀይም ነገር ሲመጣ 10 ዓመት ሙሉ በቀል ላይ እንቀመጣለን። ስለዚህ የውጭው ዓለም በእኔ ቁጥር ውስጥ አይደለም። የተለያዩ ነገሮች ውጪ ያጋጥማሉ። ግን ምርጫ አለኝ። አመስጋኝ ነኝ ወይስ አማራሪ?